ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ቪዲዮ ላይ ከንፈራችን ስለ ጤናችን የሚነግረንን 7 ነገሮች እንመለከታለን። እነዚህ ምልክቶች ችላ ማለት ከቀላል እስከ ከባድ የጤና እክሎችን ሊያስከትል ይችላል። አያይዘንም ቀለል ያሉ መፍትሄዎችን እንዳስሳለን። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ባላለው ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህን ቪዲዮ ላይክ በማድረግ ለተሻለ ስራ እንድታበረታቱኝ፣ ሼር በማድረግ ደግሞ ሌሎችን አብረን እንድናስተምር በታላቅ ትህትናና አክብሮት ጥያቄን አቀርባለሁ። የመጀመሪያዎቹ ምልክቶች ከከንፈር ቀለም መለዋወጥ ጋር የሚያያዙ ናቸው። አንደኛ፣ የከንፈር መገርጣት አሊያም መንጣት። የከንፈር መገርጣት በዋነኝነት የሚያሳየን የቀይ ደም ህዋስ ምርት እጥረትን ነው። ይህ የቀይ ደም ህዋስ ምርት እጥረት በሰውነታችን ላይ ለመፈጠሩ በርካታ ምክንያቶች ቢኖሩም ዋነኞቹ መንስኤዎች የሚከተሉት ናቸው። የአይረን እጥረት፣ የቫይታሚን ቢ12 እጥረትና የኮፐር እጥረት። የሚከተለውን አይነት የአመጋገብ ስርዓት የሚከተሉ ሰዎች ከላይ ለጠቀስኳቸው የንጥረ ነገር እጥረቶች የመጋለጥ እድላቸው ከሌሎች ሰዎች ከፍ ያለ ነው። አንደኛ፣ ስጋን የማይመገቡ ሰዎች። ሁለተኛ፣ በሰውነታቸው ውስጥ በቂ የሃይድሮክሎሪክ አሲድ ምርት የሌላቸው ሰዎች። ሶስተኛ፣ የእህል ዘሮችን ብቻ የሚመገቡ ሰዎች። አራተኛ፣ በወር አበባ ወቅት ከፍተኛ የደም መፍሰስ የሚያጋጥማቸው ሴቶች። አምስተኛውና የመጨረሻው ከሆድ ዕቃ ጋር ተያይዞ ለተፈጠሩ የጤና ችግሮች የተጋለጡ ሰዎች። ከትልቁ አንጀት ከትንሹ አንጀት ጋር ተያይዞ የተፈጠረ የጤና ችግርና የሐሞት ጠጠር መመስረት። እነዚህ ሆድ ዕቃችን አካባቢ ሊፈጠሩ ከሚችሉ የጤና ችግሮች ጥቂቶቹ ናቸው። ሌሎች በርካታ ችግሮችም ሊከሰቱ ይችላሉ። እነዚህ ሆድ ዕቃ ላይ የሚፈጠሩ ችግሮች ሰውነታችን ከምንመገባቸው ምግቦች በበቂ ሁኔታ እነዚህ ምግቦች ፈጭቶ በትንሹ አንጀት አማካኝነት አስፈላጊ ንጥረ ነገሮችን፣ ቫይታሚኖችን ማስቀረት እንዳይችል ስለሚያደርገው ከዛ ጋር ተያይዞ ከላይ ለጠቀስኳቸው የነዚህ ንጥረ ነገሮች እጥረት ተጋላጭ ያደርገናል። እንደ አጠቃላይ በዚህ ወቅት የሚከተሉትን ምግቦች ማዘውተር ከላይ ከንፈራችን ላይ የተፈጠረውን ችግር ከስሩ ለመፍታት ያግዛል። ቀይ ስጋ፣ ጉበትና አሳን አዘውትሮ መመገብ። ሁለተኛ፣ ጠቆር ያለ ሰማያዊ የሚመስል የከንፈር መጥቆር። ይህ ከንፈራችን ላይ ለተፈጠረው የቀለም ለውጥ ከቀላል ጊዜያዊ መንስኤ ለምሳሌ ለከፍተኛ ቅዝቃዜ ከመጋለጥ ጀምሮ የመተንፈሻ አካላትና ደም የሚዘዋወርባቸው ቧንቧዎች ላይ ከተፈጠሩ የጤና እክሎች በቂ የኦክስጅን ዝውውር በሰውነታችን ላይ ባለመኖሩ የተነሳ ሊከሰት ይችላል። ለችግሩ የጀርባ መንስኤ ለከፍተኛ ቅዝቃዜ መጋለጥ ከሆነ ሰውነታችን በቂ ሙቀት እንዲያገኝ ማድረግ፣ ጠበው የነበሩ ደም የሚዘዋወርባቸው ቧንቧዎችን በመክፈት በቂ የኦክስጅንና የደም ስርጭት እንዲኖር ስለሚያደርግ የተፈጠረውን የከንፈር ቀለም መለወጥ ወደ ተፈጥሯዊ ይመልሳል። የጀርባ ምክንያቱ ለከፍተኛ ቅዝቃዜ መጋለጥ ካልሆነ ተገቢውን ምርመራና ሕክምና በቶሎ ማድረግ አስፈላጊ ነው። ሶስተኛ፣ የከንፈር መጥቆር። ለከንፈር መጥቆር የጀርባ ምክንያት ማጨስ ብቻ አይደለም። በተደጋጋሚ ሌሎች ሰዎች በዙሪያችን የሚያጨሱ ከሆነ ከሲጋራው የሚወጡ ጎጂ ኬሚካሎች ወደኛም ሰውነት ውስጥ በቀጥታ የመግባት እድላቸው እጅግ በጣም ከፍተኛ ነው። አራተኛ፣ ደረቅና የሚሰነጣጠቅ ከንፈር። ለደረቅና ለሚሰነጣጠቅ ከንፈር በርካታ የጀርባ ምክንያቶች አሉ። አንደኛ፣ በሰውነታችን ውስጥ ዝቅተኛ የኦሜጋ 3 ፋቲ አሲድ መኖር። አብዛኛዎቻችን ሰውነት ውስጥ ዝቅተኛ የኦሜጋ 3 ፋቲ አሲድ መኖር የተፈጠረው አዘውትሮና አብዝቶ ኦሜጋ 6 ፋቲ አሲድ ይዘት ያላቸው ምግቦች ከመመገብ ጋር ተያይዞ ነው። ለአብነት ያክል በቆሎ፣ የሱፍ ዘይትና አኩሪ አተር ዘይት በውስጣቸው ከፍተኛ የኦሜጋ 6
ፋቲ አሲድ ይዘት አላቸው። አብዛኛዎቻችን ኦሜጋ 3 ፋቲ አሲድን ከአሳ አናገኝም። ብዙዎቻችን ኦሜጋ 3 ፋቲ አሲድን የምናገኘው ከተልባና ተመሳሳይ ምግቦች ነው። ከዛም ጋር የተነሳ እነዚህ በውስጣቸው ከፍተኛ ኦሜጋ 6 ፋቲ አሲድ ይዘት ያላቸው ምግቦች በቆሎ፣ የሱፍ ዘይት፣ አኩሪ አተር ዘይትን በከፍተኛ ደረጃ መመገብ ሰውነታችን በበቂ ሁኔታ ከተልባና ተመሳሳይ ምግቦች በበቂ መንገድ ኦሜጋ 3 ፋቲ አሲድን ማስቀረት እንዳይችል ያደርጋል። ስለሆነም እነዚህን በውስጣቸው ከፍተኛ ኦሜጋ 6 ፋቲ አሲድ ይዘት ያላቸው ምግቦች ስንመገብ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ሁለተኛ የዚንክ እጥረት፣ ሶስተኛ የቫይታሚን ዲ እጥረት፣ አራተኛ ከፍተኛ የሆነ የቫይታሚን ኤ ክምችት በሰውነታችን ውስጥ መኖር። አንድ ሰው ከአትክልቶች ካሮትን ብቻ እየለየ የሚመገብ ከሆነ ከላይ ለጠቀስኩት ደረቅ እና የሚሰነጣጠቅ ከንፈር ተጋላጭ ሊሆን ይችላል። ሰውነታችን በጤናማ መንገድ ቆዳችንንም ከንፈራችንንም ማደስ መጠበቅ እንዲችል ከቫይታሚን ኤ ባለፈ ሌሎች ንጥረ ነገሮችን ይፈልጋል። የተፈጠረውን የከንፈር መድረቅና መሰነጣጠቅ ከስሩ ለመፍታት የሚከተሉትን ልምዶች መከተል አስፈላጊ ነው። አንደኛ የጠዋት ፀሐይን መሞቅ፣ ሁለተኛ አሳን መመገብ መጀመር፣ ሶስተኛ ቀይ ስጋን በትንሹም ቢሆን መመገብ፣ አራተኛና ዋነኛው የተልባ ውሃውን ከወይራ ዘይት ጋር በማዘጋጀት ከንፈርን መቀባት፣ በተለይ ማታ ተቀብቶ ማደር። አምስተኛ የከንፈር ዳርዳር መሰነጣጠቅ። ዋነኛ ምክንያቱ የቫይታሚን ቢ2 እጥረት ነው። ለዚህ እጥረት ከሚያጋልጡ የጀርባ ምክንያቶች ተቀዳሚ ስፍራን የሚይዘው ፋብሪካ የተቀነባበረ ካርቦሃይድሬትን የያዙ ምግቦች፣ መጠጦች አዘውትሮ መጠቀም ነው። ፍርኖ ዱቄት፣ ለስላሳ መጠጦች፣ ብስኩቶችና ተመሳሳይ ይዘት ያላቸው ምግቦች፣ መጠጦች ይህን የተቀነባበረ ካርቦሃይድሬት ይዘዋል። የሚከተሉትን ምግቦች አዘውትሮ መመገብ ችግሩን ከስሩ ለማስወገድ ይረዳል። እንቁላል፣ አረንጓዴ ቅጠላቅጠሎችና ቺዝ። ስድስተኛ የከንፈር መቁሰል። ከከንፈር መቁሰል ጋር ተያይዞ የሚፈጠሩ ብዙ አይነት የከንፈር መቁሰል ችግሮች አሉ። አንደኛው የከንፈር መቁሰልና ፈሳሽ መቋጠር ተያይዞ ከፍተኛ ህመም፣ ትኩሳት መኖር። ይህ ምልክት በሄርፒስ ሲምፕሌክስ ቫይረስ HSV አማካኝነት የሚከሰት ነው። እጅግ በጣም ተላላፊ ነው። በቆዳ ወይም በምራቅ ንክኪ ከሰው ወደ ሰው በከፍተኛ ደረጃ ይተላለፋል። ይህን ችግር መቆጣጠር እንጂ ሙሉ በሙሉ በሕክምና ማጥፋት አይቻልም። ወደ ሕክምና ቦታ በመሄድ ተገቢውን ምርመራና ሕክምና ማድረግ አስፈላጊ ነው። ሁለተኛ የከንፈር ዳርዳር መቁሰል። የከንፈር ዳርዳር መቁሰል ለባክቴሪያ ወይም ለፈንገስ ኢንፌክሽን ከመጋለጥ ጋር ተያይዞ ነው አብዛኛው ጊዜ የሚከሰተው። በዚህ ወቅት ተገቢውን ምርመራና ሕክምና ማድረግ እጅግ በጣም አስፈላጊ ነው። ሰባተኛ ከቁጥጥር ውጭ የሆነ የከንፈር መንቀጥቀጥ፣ መንቀሳቀስ። ተገቢውን ምርመራ ማድረግ አስፈላጊ ቢሆንም ዋነኛ የጀርባ ምክንያቱ ግን ነርቭ ላይ የተከሰተ ቀላል አሊያም ከባድ አደጋ ነው። እንደ አጠቃላይ ከንፈራችን በቀላሉ ለተለያዩ አደጋዎች ሊጋለጥ የሚችል የሰውነታችን ክፍል ነው። ከንፈራችን ላይ የምንቀባውን ምርት በጥንቃቄ መለየት ሊተኮርበት ይገባል። በቂ ውሃን መጠጣት ለቆዳችን ብቻ ሳይሆን ለከንፈራችንም ጠቃሚ ነው። ሌላው ብዙዎቻችን የምንሰራው ስህተት ከንፈርን በምላስ ማራስ ነው። ከንፈርን በምላስ ማራስ ጊዜያዊ መፍትሄን የሰጠ ቢመስልም ለሚከተሉት ችግሮች ግን ያጋልጠናል። አንደኛ ከንፈራችንን በምላስና በምራቅ ለማራስ ስንጥር ምራቃችን ውስጥ ያሉ ኢንዛይሞች ከከንፈራችን ላይኛው ክፍል ላይ ተፈጥሯዊ ዘይቶችን በማስወገድ ከመጀመሪያው ይበልጥ ከንፈራችንን ያደርቁታል። ሁለተኛ ከንፈራችንን በምላስና በምራቅ ማድረቁን ደጋግመን ባደረግን ቁጥር ይበልጥ ከንፈራችንን በማድረቅ መሰነጣጠቅና መላላጥን ያስከትላል። ሶስተኛ የከንፈራችንን ግብረ መልስ ተረድተን ይህን ድርጊት ካላቆምን ለባክቴሪያ ኢንፌክሽን ተጋላጭ ሊያደርገን ይችላል። ከንፈር አካባቢ መድረቅ ሲፈጠር ዋነኛ የጀርባ ምክንያቱን በመለየት
ከስር ይህን ችግር ለመፍታት መጣር በተሻለ ሁኔታ ዘላቂ መፍትሄን ይሰጣል። እንደ አጠቃላይ ግን ከንፈርን የሚያለሰልሱ ምርቶች መጠቀም ምንም ክፋት የለውም። ለምሳሌ ቫዝሊን ቆንጆ ምርጫ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችና ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይህን ቪዲዮ ላይክ ማድረጋችሁንና ለሌሎች ሼር ማድረጋችሁን አትዘንጉ። መልካም ጊዜ ባይ